ሰላም ሰላም ውድ የቻናላችን ተከታታዮች፣ ዛሬ እጅግ በጣም በቅንጦትና በሌግጀሪ ሁኔታ ተገንብቶ ለነዋሪዎች ዝግጁ የተደረገ ባለ 3 መኝታ 290 ካሬ የሰራተኛ ክፍል ደግሞ በውጪ ያለውን ቤት አሳያችኋለሁ። እኔ ካሳሁን ነኝ፣ የዴማ ሆፕ ስቴት የሽያጭ አማካሪ። በዛሬው ፕሮግራሜ በዋነኝነት ዴማ ሆፕ ሪል ስቴት አሁን ላይ በ4 ኪሎ በሾላና እንዲሁም በቦሌ ራማዳ ሆቴል አፓርትመንቶችን እየሸጠ ይገኛል። ታዲያ እናንተም ደግሞ ዴማ ሆፕ ላይ ልክ እንደዚህ የሚገነቡ አፓርትመንቶችን ስትፈልጉ እንዴትና መቼ በስንት ፐርሰንት ቅድመ ክፍያና በምን ያህል ጊዜ ገንብተን እንደምናስረክብ ሙሉ መረጃ ምሰጣችሁ ይሆናል። እስከ መጨረሻው ከተከታተላችሁኝ ደግሞ ለቤት ፈላጊዎቹ ጥሩ የሚባል መረጃ ሰጣችኋለሁ። እንግዲህ የንግድ ሱቆችና መኖሪያ ቤት አፓርትመንቶችን በቦሌ ኤድና ሞልም ዴማ ሆፕ ሪል ስቴት እየሸጠ ይገኛል። ዛሬ ግን በዋነኝነት 290 ካሬ ባለ 3 መኝታና ተጨማሪ የሰራተኛ ክፍል ያለው ቤት ምን እንደሚመስል በጋራ እናያለን። እንደዛ አይነት አፓርትመንቶችን ደግሞ ስትፈልጉ በሾላ ገበያ አቅራቢያ ከባለ 1 መኝታ እስከ ባለ 4 መኝታና በ4 ኪሎ ደግሞ በወንዝ ዳር ፕሮጀክት ወይም ደግሞ በቀበና የወንዝ ዳር ፕሮጀክት ዙሪያ እጅግ በጣም ቅንጡ አፓርትመንቶችን ከባለ 1 መኝታ እስከ ባለ 4 መኝታ ድረስ አሁን ላይ በፍጥነት እና በጥራት እየገነባን እንገኛለን። ታዲያ ከ75 ካሬ ጀምራችሁ ልክ እንደዚህ የሚያምሩ አፓርትመንቶችን ከዴማ ሆፕ ሪል ስቴት የግላችሁ ማድረግ ትችላላችሁ ማለት ነው። ታዲያ 4 ኪሎ የሚገኘው አፓርትመንታችን ባለ 1 መኝታ 75 ካሬ 88 እና 89 ካሬዎች ይኖራሉ። ባለ 2 መኝታ ደግሞ 121 127 140 እና 151 ካሬዎች ይኖራሉ። ባለ 3 ደግሞ 186 እና 181 ካሬዎች እንዲሁም ባለ 4 መኝታ 308 እጅግ በጣም ሰፊ ቤት ልክ በዚህ ሁኔታ ገንብተን ልናስረክባችሁ በሽያጭ ላይ ነን ማለት ነው። በካሬ 130 ሺህ ብር በ15% ቅድመ ክፍያ፣ ሌላውን ቀስ ብላችሁ የምትከፍሉትን አይነት አፓርትመንት አሁን ላይ በጥራትና በፍጥነት እየገነባን ነው። ሌላው በሾላ ገበያ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ ባለ 1 መኝታ 77 ካሬ፣ ባለ 2 መኝታ 108 109 እና 114 ካሬዎችን እንዲሁም ደግሞ ባለ 3 መኝታና ተጨማሪ የሰራተኛ ክፍል ያለው ከፈለጋችሁ ደግሞ 157 ካሬ አሁን በፍጥነትና በጥራት እየተገነባ ያለ የዴማ ሆፕ ሪል ስቴት አፓርትመንት አለላችሁ ማለት ነው። በካሬ 130 ሺህ ብር ነው በ15% ቅድመ ክፍያ ማለት ነው። አሁን ላይ ኦልሞስት 10ኛ ፎቅ ላይ የደረሰ አፓርትመንት ነው የሾላ ሳይታችን። ሌላው የንግድ ሱቆችን በቦሌ ኤድና ሞልም ስትፈልጉ ቦሌ ኤድና ሞል አለምነሽ ፕላዛ ቀጥለን ማለት ነው ከ20 ካሬ ጀምረን የንግድ ሱቆችን ካርታ አዘጋጅተን በሽያጭ ላይ ነን። ከ20 ካሬ ጀምራችሁ ጠቅላላ ዋጋቸው እስከ 4,800,000 ድረስ ማለት ነው። ከግራውንድ እስከ 6ኛ ፍሎር ለተለያየ ፐርፐዝ የሚሆኑ የንግድ ሱቆችን በሽያጭ ላይ ነው የምንገኘው። በቦሌ ኤድና ሞል መኖሪያ ቤትም ስትፈልጉ ባለ 1 መኝታ 93 ካሬ ይኖራል። ባለ 2 መኝታ 109 ካሬ እና ባለ 4 ደግሞ 217 ካሬዎችን እንዲሁ ካርታ አዘጋጅተን በቦሌ ኤድና ሞል በሽያጭ ላይ ነን ማለት ነው። ታዲያ ዛሬ ማሳያችሁ አፓርትመንት ይሄ አሁን የቆኩበት አፓርትመንት በፍሎር 4 ቤቶች እና በፍሎር ደግሞ ለአራቱ ቤቶች 3 ኤሌቬተር ሊፍቶች ኢንስቴል የተደረጉበት ላዩ ላይ ቴራስ፣ ጂም፣ ስፓ እና የልጆች እግር ኳስ መጫወቻ እንደዛ አይነት አሚኒቲዎችን ያጠቃለለ እጅግ በጣም ቅንጡ ቤት ነው ማለት ነው። ይሄ የምታዩት የሰራተኛ ክፍሉ ነው የሚሆነው። ታዲያ ይሄ የምታዩት የሰራተኛ ክፍሉ ነው የሚሆነው። የሰራተኛ ክፍሉ ራሱን የቻለ ባዝሩም እና መኝታ ክላስ ያለው እጅግ በጣም በቅንጦት ገንብተን ያስረከብ ነው። ይህንም አፓርትመንት ከፈለጋችሁ መጨረሻ ላይ ነግራችኋለሁ። አሁን ያለሁት የሰራተኛ ክፍሉ ነው። የሰራተኛ ክፍሉ በእንደዚህ ሁኔታ ተጠናቆ ዝግጁ የተደረገ ማለት ነው። እናንተ ግን ይህን የሰራተኛ ክፍል ከፈለጋችሁ ለሬንት ማከራየት ትችላላችሁ፣ አሊያ ደግሞ ለኦፊስም ማድረግ ትችላላችሁ። ለገስት ሃውስ ልክ ለተለያየ ፐርፐዝ የሚሆኑ ለኦፊስም ብትፈልጉ ለገስት ሃውስም ማከራየት ብትፈልጉ ራሱን የቻለ ባዝሩም ስላለው እንደፈለጋችሁ ማድረግ ትችላላችሁ ማለት ነው። እኛ ግን የሰራተኛ ክፍል በውጭ ነው ያደረግነው ማለት ነው። እንደምታዩት ቦይለር አለው። የሚላን ፕሮዳክት ነው፣ ሜድ ኢን ኢጣሊ ነው ማለት ነው። ሌላው ይሄ አፓርትመንት 290 ካሬ ባለ 3 መኝታ ተጨማሪ የሰራተኛ ክፍሉን አየን። አሁን ደግሞ ወደ ዋናው በር እየገባ ነው። የዋናው በር እንደምታዩት ሜድ ኢን ኢጣሊ የኮንክሪት በር 7 አይነት የቁልፍ አማራጮች ያሉትና ምንም አይነት የእሳት አደጋ ኢሹ የማያደርግባችሁ የኮንክሪት በር ነው። ከ4 ሰዓት እስከ 5 ሰዓት የእሳት አደጋን መቋቋም የሚችል እጅግ በጣም ቅንጡ በር ነው ማለት ነው።
ለዚህ ጋር ደግሞ ፊት ለፊቴ ምን ይገኛል? ኦፕን ኪችን ማለት ነው። ኦፕን ኪችኑ እንደምታዩት ኢንዳስትሪያል ሳክር የተገጠመለትና ጥሩ ከለር ኮምቢኔሽኖች የተደረጉበት ወይም ደግሞ በዚህ ሁኔታ ኮምባይን የተደረገ ኦፕን ኪችን ይኖረናል ማለት ነው። ከኦፕን ኪችኑ ፊት ለፊት ደግሞ ሰፊ ሳሎን ይኖረናል። ይሄ የምታዩት ሰፊ ሳሎን የ290 ካሬ ባለ 3 መኝታ ተጨማሪ ሰራተኛ ክፍል ያለው ቅንጡ ቤት ማለት ነው። ይህ ሳሎኑ እንደምታዩት ኦፕን ኪችኑን በዚህ ሁኔታ ማለት ነው። ይህ ደግሞ የስክሪን ቦታችን ነው። ይሄ የስክሪን ቦታችን ነው። ስክሪናችሁ እስከዚህ ይለጠፋል ማለት ነው። ይሄ አፓርትመንት ሌላ ሰፊ ባልኮኒ ይኖረዋል ማለት ነው። የከተማውን እይታ በተለያየ ዳይሬክሽን ቪው የምታደርጉበት ሰፊ ባልኮኒ ይኖረዋል ማለት ነው። ይህ ባልኮኒ ደግሞ ከማስተር ቤድሩሙ ጋር ሼር ታደርጉታላችሁ ማለት ነው። ይሄ ባልኮኒ በማስተር ቤድሩሙ በኩል ማሳያችሁ ይሆናል ባልኮኒውን። ይሄ የ290 ካሬ ባለ 3 መኝታ ተጨማሪ ሰራተኛ ክፍል ያለው ኦፕን ኪችን እና ሳሎን የሰራተኛ ክፍል እና በሩን አሳያችሁ። አሁን ደግሞ ወደ ማስተር ቤድሩሙ እንሄዳለን ማለት ነው። ማስተር ቤድሩሙ ራሱን የቻለ ባዝሩም እና መኝታ ክላስ ያለው ማለት ነው። ይሄ ማስተር ቤድሩሙ ነው። እየገባው ነው ወደ ማስተር ቤድሩሙ። እዩት እንዴት እንደሚያምር ማስተር ቤድሩሙ። ራሱን የቻለ ከለር ኮምቢኔሽኑ በጣም ነው የሚያምረው እንደምታዩት ማለት ነው። ይሄ ማስተር ቤድሩሙ ነው። ባልኮኒያችን ደግሞ ቅድም ሼር የሚያደርጉት ባልኮኒ ይሄ ነው የሚሆነው ማለት የሳሎን ሰዎችና ማስተር ቤድሩሙ በጋራ ሼር የሚያደርጉት ባልኮኒ ማለት ነው። ይህ ቤት 290 ካሬ ባለ 3 መኝታ ተጨማሪ ሰራተኛ ክፍል በውጭ ያለው ከሰፊው ማስተር ቤድሩም ውስጥ ነው ያለው። ይሄ የምታዩት ደግሞ የተጠቀምናቸው ራክ ሴራሚክ ነው። የጃጓር ፕሮዳክቶችና በተለያየ ሙቀት ሌብል ደግሞ አጀስትመንት አድርጋችሁ የሻወር አገልግሎት የምትጠቀሙበትን ማሽን ኢንስቴል ያደረግንበት ሩም ነው ማለት ነው። ይሄ ለፊኒሽንግ የተጠቀምናቸው ማቴሪያሎች ሙሉ በሙሉ ኢምፖርት እና ደረጃቸውን የጠበቁ ናቸው። የምታዩት ማስተር ቤድሩሙ ነው። አሁን ደግሞ ወደ ሁለተኛው የልጆች አልጋ ወስዳችኋለሁ። የልጆች አልጋ ሁለተኛው የልጆች አልጋ ራሱን የቻለ ሰፊ እና ቬንቲሌሽን ያለው ማለት ነው። ይህ ሁለተኛው የልጆች አልጋ ቁም ሳጥን ሁሉ ያለው ማለት ነው። ይህ ሁለተኛው የልጆች አልጋ ራሱን የቻለ ትንሽዬ ባልኮኒ ያለው ቤት። ወደ ሶስተኛው አልጋ ልውሰዳችሁ። ሶስተኛው አልጋ ደግሞ ከሶስት በላይ አልጋዎችን ስፕሪድ ማድረግ የሚችል ቅንጡ አፓርትመንት 290 ካሬ ባለ 3 መኝታ ተጨማሪ የሰራተኛ ክፍል በውጭ ያለው ማለት ነው። ይሄ የልጆች መኝታ ክላስ ነው። ከሶስት በላይ አልጋዎችን ደግሞ ስፕሪድ ማድረግ ይችላል ማለት ነው እንደምታዩት። ሌላው ይሄ ኮመን ባዝሩማችን ይሆናል ማለት የሁለቱ አልጋ ኮመን ባዝሩም በጣም ሰፊ ኮመን ባዝሩም ነው የሚሆነው። ታዲያ እናንተም እንደነዚህ አይነት አፓርትመንቶችን እንዴት መግዛት እንደምትችሉ በፊት በነገርኳችሁ ወይ ማለት ነው። በሾላ ከባለ 1 መኝታ እስከ ባለ 3 መኝታ ሾላ መገናኛ ወይም ደግሞ ከመገናኛ ወደ ካሳንቺስ ስንሄድ ሾላ መብራቱ ላይ ያለ አፓርትመንት ነው። አሁን ላይ በፍጥነትና በጥራት እየተገነባ ያለ የዴማ ሆፕ ሪል ስቴት አፓርትመንት ነው። አሁን ላይ በ15% ቅድመ ክፍያ ብቻ ከ77 ካሬው ጀምራችሁ እስከምትፈልጉት የካሬ አማራጭ 77 ካሬ ቅድመ ክፍያው 1,500,000 ከፍላችሁ ሌላውን ቀስ ብላችሁ የምትከፍሉት አሁን በፍጥነትና በጥራት እየተገነባ ያለ የዴማ ሆፕ ሪል ስቴት አፓርትመንት አለላችሁ ማለት ነው። ባለ 2 መኝታም ከፈለጋችሁ 108 ካሬ 109ና 114 ካሬ፣ ባለ 3ም ከፈለጋችሁ 157 ካሬ ይኖረናል ማለት ነው በሾላ ገበያ አቅራቢያ። በ4 ኪሎ ደግሞ እጅግ በጣም ቅንጡ አፓርትመንቶችን እንደዚሁ በካሬ 120 ሺህ ብር ከባለ 1 መኝታ ከ75 ካሬ ጀምረ ከ1,300,000 ብር ቅድመ ክፍያ ጀምረ እስከምትፈልጉት የካሬ አማራጭ 88 ይኖረናል። ባለ 1 መኝታ 89 ይኖረናል። ባለ 2 ደግሞ 120፣ 121፣ 127 እና 140፣ 151 ካሬዎች ይኖሩናል ማለት ነው። ባለ 3 186 እና 181 ካሬ ይኖረናል ባለ 3። እንዲሁም ባለ 4 ደግሞ 217 ካሬ እንደዚህ ገንብተን ልናስረክባችሁ በ15% ቅድመ ክፍያ ብቻ ዴማ ሆፕ በሽያጭ ላይ ነው። እኔ ካሳሁን እባላለሁ። የዴማ ሆፕ ሪል ስቴት የሽያጭ አማካሪ ነኝ። ዛሬ 22 ሲግናል ላይ ተገኝቼ ዴማ ሆፕ ሪል ስቴት ከዚህ በፊት ገንብቶ ያስረከበውን አፓርትመንት እና
አሁን ላይ ደግሞ እንደዚህ አይነት አፓርትመንቶችን የት መግዛት እንደምትችሉና እንዴት መግዛት እንዳለባችሁ መረጃ ሰጠዋችሁ። በሌላ ቪዲዮ እስክንገናኝ ሰላም ቆዩ። እናንተ ግን ስለ እነዚህ አፓርትመንቶች ወይም ደግሞ እየተገነቡ ስላሉ አፓርትመንቶች መረጃ ስትፈልጉ ካሳሁን ነኝ። ዋትስአፕ ላይ ኮንታክት ብታደርጉኝ ሙሉ መረጃ መሰጣችሁናል ማለት ነው። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።